ገራገራን ተልጃረዳ ሆዴ ነፍስ ነገር ገራገር እንዴት አረክልኝ ሁላችንም እንኳን በደህና መጣችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ። ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች፣ አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ከአባላቶቹ እንዲሁም ከትጉ እንቁ የሆኑ ሰራተኞቹ ጋር በደማቅ ስነ ስርዓት የካቲት 28 ቀን 2017 ዓ.ም በዲሎፖል ሆቴል አክብሯል። በዚህ ክብረ በዓል ላይ የኢትዮጵያ ህብረት ስራ ኮሚሽን የሴቶችና ማህበራዊ ጉዳይ ትግበራ ስራ አስፈጻሚ የሆኑት ወይዘሮ ሀመልማል ክብሬ እንዲሁም የአዲስ አበባ ህብረት ስራ ዩኒየን ምክትል ስራ አስፈጻሚ የሆኑት ወይዘሮ ስንዱ በየነ እንዲሁም ሌሎች ተጋባዥ እንግዶች በተገኙበት በደማቅ ስነ ስርዓት ተከብሯል። ፕሮግራሙን እንድትከታተሉ ግብዣችን ነው። አብራችሁን ቆዩ። መልካም ቆይታ። ሁላችንም እንኳን በደህና መጣችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ። የቅድሙን እልልታ የምንጠቀምበት እዚህ ጋር ይሆናል ማለት ነው። የተከበሩ ወይዘሮ ሀመልማል ክብሬ የኢትዮጵያ የህብረት ስራ ኮሚሽን የኮሚሽኑ የሴቶችና የማህበራዊ ጉዳይ ትግበራ ስራ አስፈጻሚ፣ የተከበሩ ወይዘሮ ስንዱ በየነ የአዲስ አበባ ኮኦፐሬቲቭ ዩኒየን ምክትል፣ የአሚጎስ ብድርና ቁጠባ ህብረት ስራ ማህበር የቦርድ አባላት፣ ስራ አመራሮች፣ የአሚጎስ ብድርና ቁጠባ እንቁ ሴት ሰራተኞች፣ ጥሪ የተደረገላችሁ የአሚጎስ አባላት ሁላችሁንም እንኳን በደህና መጣችሁ፣ እንኳን አደረሰን አደረሳችሁ ማለት እወዳለሁ። የመክፈቻ ንግግሩን እንድታደርግልን ቦርድ ላይ አሚጎስ ቦርድ ሆኜ እኔም አንድ ጊዜ የመስራት እድል አጋጥሞኛልና ብዙ ኃላፊነት እንዳለው ትገምታላችሁ። እቺ ሴት በጣም ጀግና ናት፣ ብርቱ ናት፣ እናት ናት። መውለዷም ከቤት አላስቀመጣትም። በጣም ጀግና የቢዝነስ ሴትም ናት፣ ውብ ናት። ስለዚህ ክብራትና ክብሯን በዛሬው መክፈቻ ንግግራችን ቦርዱን በመወከል የአሚጎስ ሳኮ ቦርድ ውስጥ ካሉት መካከል ጀግና ሴቶች መካከል አንዷ የሆነችው ወይዘሮ ማዛን ወደዚህ ጋብዛታለሁ። ወይዘሮ ማዛ ቦርድ ላይ ካሸር ሆና ሰርቭ እያደረገች ትገኛለች። ሞቅ ካላለ ግን አልወጣም ብላለች። ማዚ ሞቋል። እሺ፣ ሰላም ናችሁ? እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ አደረሰን። ስሜ መዓዛ ግርማ ይባላል። ቦርድ ሜምበር ላይ የካሸር ሆኜ ያገለግላለሁ። ፕሮግራሙን ለመክፈት ያክል እስቲ ስለ ሴቶች አሚጎስ ላይ ያለንን ኢንፍሉዌንስ ትንሽ ልንገራችሁ ወይም ላስታውሳችሁ። 78 የሚደርሱ የሴት ስታፎች አሚጎስ ላይ በማገልገል ላይ ይገኛሉ። እንዲሁም ከ2400 በላይ የአሚጎስ ገንዘብ ቁጠባ እና ብድር ተቋም ላይ ሜምበር ሆነው የተሳተፉ ሴቶች አሉን። ብዙ አባላቶች አሉን ማለት ነው። በተጨማሪም ደግሞ እንቁ የሴቶች ቁጠባ ይኖረናል። በዚህ በማርች ወር ላይ ደግሞ እንቁ የሴቶች ቁጠባ የሰጠን ዲስካውንት አለ። ለኤሌክትሪክ መኪና ብድር መዋል የሚችል ዲስካውንት ለሴቶች እንግዲህ ልዩ እድል ፈጥሯል ማለት ነው። በአሚጎስ ሳኮ ላይ ያሉ የቦርድ አመራር ላይ 5 የሚሆኑ ሴቶች በማገልገል ላይ ይገኛሉ። ስለዚህ ያው ትልቅ ኢንፍሉዌንስ አለን ማለት ነው። እስቲ አንዴ ለሴቶች በድጋሚ እንግዲህ እንኳን አደረሳችሁ ለዓለም አቀፍ የሴቶች ቀን። ብዙ ፕሮግራሞች ይኖሩናል፣ ዘና የሚያደርጉ አስተማሪ የሆኑ ፕሮግራሞች ይኖሩናል ማለት ነው። እንግዲህ ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። እንኳን አደረሳችሁ በድጋሚ ቴንክ ዩ። እሺ፣ ወይዘሮ መዓዛ የአሚጎስ ሳኮ ካሸር በጣም ጎበዝ፣ በጣም ጀግና፣ በጣም ታታሪ ሴት እንደሆነች አይታችኋል። ብዙ ጊዜ ደግሞ ቁጥሮቹ እንደሚናገሩት ካሉት የአሚጎስ ስታፎች መካከል ወደ 78 የሚጠጉት ከቆጣቢዎች መካከል ደግሞ 2000 ፕላስ የሆኑ ሴቶች እንደሆኑ አስታውሳናለች። እንደዚሁም የኤሌክትሪክ መኪናውንም
እንደምንጠቀም በጣም እርግጠኛ ነኝ። በድጋሚ አመሰግናለሁኝ። በማስከተል ደግሞ ወይዘሮ ሀመልማል ክብሬ የኢትዮጵያ ህብረት ስራ ኮሚሽን የኮሚሽኑ የሴቶችና ማህበራዊ ጉዳይ ትግበራ ስራ አስፈጻሚ ወደዚህ መጥተው ንግግር እንዲያደርጉልን እጋብዛለሁ። እንዴት አረፈዳችሁ? እሺ፣ የተከበሩ ወይዘሮ ስንዱ እንዲሁም የተከበራችሁ የአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የአባላት ሰራተኞች፣ የቦርድ አመራሮችና ጥሪ የተደረገላችሁ እንግዶች እንኳን ለዛሬ ቀን ዓለም አቀፍ የሴቶች ቀን በዓለም ደረጃ ለ114ኛ ጊዜ በኢትዮጵያ ወይም በእኛ ደግሞ ለ49ኛ ጊዜ ለምናከብረው ዓለም አቀፍ የሴቶች ቀን በሰላም አደረሳችሁ አደረሰን እላለሁ። ጥሩ። ዓለም አቀፍ የሴቶች ቀንን ስናስብ በዋናነት ከዛሬ ከ150 ዓመት በፊት በዓለም ደረጃ ላይ በ1913 ጀምሮ እየተከበረ የመጣ መነሻው ደግሞ በሴቶች ላይ እየተደረጉ ያሉ ተጽዕኖዎችን መነሻ በማድረግ በዓለም ደረጃም በሀገራችንም ደግሞ ከዛሬ 49 ዓመት በፊት ጀምሮ እየተከበረ የመጣ ይህንን ስናከብር ስናስብ ከዚህ ቀኑን አስበው ብዙ መስዋዕትነት የከፈሉ እህቶቻችንን እያሰብን እናቶቻችንን እየዘከርን በቀጣይ ደግሞ ከኛ ምን ይጠበቃል የሚለውን ነገር እየተነጋገርን የምናስበው ቀን ነው ማለት ነው። ስለዚህ በዋናነት ቀኑን ስናስብ ከዚህ በፊት መስዋዕት ያደረጉ ቅድም እንደነገርኳችሁ በጣም ታሪካዊ በኢትዮጵያም ደረጃ ስናስብ ከ14ኛው ክፍለ ዘመን ጀምሮ ከንግስት ፉራ የሚባሉ ከዛሬ 150 ዓመት በፊት ደግሞ የቃቄ ውርዶት ምናልባት ቲያትሩን የሚያያችሁ ትኖራላችሁና የቃቄ ውርዶት በሴቶች ላይ የሚደረገውን ተጽዕኖ መነሻ በማድረግ ሴቶች ከወንዶች እኩል በስራ እኩል ሴቶች የሚሰሩት ስራ ወንዶች ሊሰሩ ይገባል ማለት ጀንደር ሜንስትሪሚንግም ጭምር እያስተማሩ የነበሩና ትልቅ አስተዋጽኦ ሲያደርጉ የነበሩ ሴቶች እንደነበሩ ዛሬም ላይ ደግሞ እያደረጉ ያሉ በኢኮኖሚው ትልቅ ደረጃ ላይ የደረሱ ሴቶች አሉ። እንደ ሀገርም በጣም ትላልቅ ተሞክሮ ያላቸው የተለያዩ ዶክመንተሪ የሰራንባቸው እንደ ኮሚሽን በጣም ብዙ ሴቶች አሉንና ሊያኮሩን የሚችሉ ግን ደግሞ በቂ አይደለም። አሁንም መስራት አለብን። ቀጣይ ምን መስራት አለብን፣ እስከ ዛሬ ዓመት ምን ውጤት ማምጣት አለብን በያለንበት ዘርፍ ብለን ከተወያየን እርግጠኛ ነኝ ውጤት ማምጣት እንችላለንና እኔ በዓሉ በይፋ የተከፈተ መሆኑንም በተጨማሪ እንትንላለው። ያው አመሰግናለሁ እድሉ ስለተሰጠኝ። ወይዘሮ ሀመልማል ክብሬ የኢትዮጵያ የህብረት ስራ ኮሚሽን የኮሚሽኑ የሴቶችና ማህበራዊ ጉዳይ ትግበራ ስራ አስፈጻሚ ስላደረጉልን የማበረታቻ እንደዚሁም ይፋዊ መክፈቻ እጅግ በጣም አድርጌ አመሰግናለሁ። በድጋሚ ሞቅ አድርጋችሁ አጨብጭቡላቸው። አመሰግናለሁ። በማስከተል ደግሞ የተከበሩ ወይዘሮ ስንዱ በየነ የአዲስ አበባ ኮኦፐሬቲቭ ዩኒየን ምክትልን ሞቅ አድርጋችሁ ወደዚህ ሸኙልኝ። እሳቸው ነው። እንደምን አረፈዳችሁ። ከዚህ ጋር ስትታዩ በጣም ታምራላችሁ። አንደኛ ወጣቶች ናችሁ፣ ሁለተኛ ሴቶች ናችሁ። ስለዚህ እጅግ ደስ የሚል ቀን ነው። እጅግ የሚያኮራ ስብስብ ነው። አሚጎስን ልናመሰግን ይገባል። እኔም ክብርት ወይዘሮ አመልማል እንደጠቀሱት ዓለም አቀፍ የሴቶች ቀን ማርች 8 ለ2025 እንደ ኤሮፓ አቆጣጠር በሀገራችን ደግሞ ለ2017 በሚከበረው በዓል ላይ እንኳን አደረሰን፣ እንኳን አደረሳችሁ። በ20ኛው ክፍለ ዘመን መጀመሪያዎች ላይ የዓለም አቀፍ ሴቶች ቀን በዓል አከባበር እንደተጀመረ ይነገራል። በየዓመቱ ማርች 8 የሴቶች ቀን ተብሎ ሲከበርም በተለያዩ ዝግጅቶች ሲሆን በተለይም ሴቶች መብታችን ምን ያህል ድረስ እንደሆነ ወይም ምን ማለት እንደሆነ ግንዛቤ የምናገኝበት ነው። በ1908 እንደ አውሮፓ አቆጣጠር በኒውዮርክ ከተማ 15000 የሚሆኑ ሴቶች ሰላማዊ ሰልፍ በማድረግ የተሻለ የስራ ቦታ የመመረጥ መብት እንዲሁም አድሎና መገለል እንዳይኖር የስርዓተ ጾታ እኩልነት ተግባራዊ እንዲሆን በማለት ጥያቄ አቀረቡ።
በቀጣዩ ዓመት በ1909 የመጀመሪያው ብሔራዊ የሴቶች ቀን በዩናይትድ ስቴትስ በፌብሩዋሪ 28 በአሜሪካን ሶሻሊስት ፓርቲ የ1908 የሴቶች ቀን አከባበርን ለማክበርና እኩል መብትና በተጨማሪ የመምረጥ መብት ለሴቶች በሚል ተከበረ። በመጀመሪያ ዓለም አቀፍ የሴቶች ቀን ሀሳብ የመነጨው ክላራ ዜትኪንን አብዛኞቻችሁ እንደምታስታውሱ እርግጠኛ ነኝ። ጀርመናዊት ናቸው። ውመን አክቲቪስት በመባል በዓለም አቀፍ ደረጃ የታወቁና የማርች 8ንም ሀሳብ በመጀመሪያ ያቀነቀኑ ሴት ናቸው፣ ቀኑን ማለት ነው። ክላራ ዜትኪን በምትባል ሶሻሊስትና የሴቶች መብት አቀንቃኝ በዓለም አቀፍ የሶሻሊስት ሴቶች ኮንፈረንስ በኮፐንሃገን በተካሄደው ስብሰባ ላይ ነው የቀረበው። ሀሳብም ያለምንም ተቃውሞ ሙሉ በሙሉ ድጋፍ በማግኘት በማለፉ የመጀመሪያው ዓለም አቀፍ የሴቶች ቀን ማርች 1911 በአውስትሪያ፣ ዴንማርክ፣ ጀርመንና በኔዘርላንድ ተከበረ። ከዚያን ጊዜ ጀምሮም በዓለም አቀፍ ደረጃ ትልቅ ንቅናቄ በመፍጠር የሴቶችን ግብ ለማሳካትና ለስርዓተ ጾታ እኩልነት በማትጋት በዓሉ ይከበራል። ይህ እድል የሴቶችን ለመብት መታገል በከፍተኛ ደረጃ ለውጥ የምናይበት ነጸብራቅ ለመፍጠር አስችሏል። አሁንም ገና የሴቶችን መብት ለማስከበር በሚደረገው ትግል ውስጥ እውቅና ያልሰጠነውና ልንሰራበት የሚገባ ስራ እንዳለ እንረዳለን። ለ2022 ዓለም አቀፍ የሴቶች ቀን መሪ ቃል በእንግሊዝኛ ስለጻፍኩት ይቅርታ፣ መብት እኩልነትና ስልጣን መስጠት ለሁሉም ሴቶችና ልጃገረዶች በሚል እንዲከበር የዓለም አቀፍ የዩናይትድ ኔሽን ቃሉን እንደዚህ አድርጎ አውጥቶታል። ይሄን የሚል ሲሆን ይህም አባባል እያንዳንዱ ሰው ተነሳሽነት እንዲኖረውና የስርዓተ ጾታ እኩልነት ለማስፈን የሚያጋጥመውን መሰናክል ሁሉ በማስወገድ አካታች በሆነ መንገድ ዓለምን በአንድ አቅጣጫ ለማነቃቃት ይረዳል በሚል ነው። ከዓለም አቀፍ የሴቶች ቀን አንዱና ዋናው ዓላማ አቻ የሆነ የስርዓተ ጾታን ማስፈን ነው። አቻ የስርዓተ ጾታ በእኩል ደረጃ መስፈን በሴቶችና በወንዶች መካከል እኩልና በሁሉም ሁኔታ እንዲኖር ያደርጋል። ፖለቲካን፣ ትምህርትን፣ የስራ ቅጥርና አመራርን ያካትታል። የዓለም አቀፍ የኢኮኖሚክ ፎረም በ2021 ባቀረበው ሪፖርት በዓለም የስርዓተ ጾታ ክፍተትን ለማጠጋጋት፣ ስርዓተ ጾታ ስንል ጀንደር የሚለውን ነው የሚተካልን። ይህንን ለማጠጋጋት ያለውን ስርዓተ ጾታ ወንድ ምን ይስራ፣ ሴት ምን ትስራ፣ ሴት ምንድናት፣ ወንድ ምንድን ነው የሚለውን በዓለም አቀፍ ደረጃ የሚለውን ክፍተት ለማጠጋጋት 135.6 ነው ያለው ጥናቱ። ነጥብ 6ቱን ትተነው ብናልፍ 135 ዓመታት ይወስዳል። እኩል ለማድረግ አይደለም፣ ለማጠጋጋት። የታየው መሻሻልም ካለፈው ዓመት ጋር ሲነጻጸር 0.6% ብቻ ይሆናል። እድገት ለማምጣትና በስርዓተ ጾታ እኩልነት እውነተኛ ለውጥ ለማስገኘት ብዙ መስራትና የግንዛቤ ለውጥ ማምጣት ያስፈልጋል። አንዱና መሰረታዊው ነገር ራስን መለወጥ ነው። ራስን አዎ ማለት ነው። አብዛኞቻችን ጋር እኩል ነን የሚል ነገር ካለ አሁንም የሴቶች እኩልነት፣ አሁንም በስርዓተ ጾታ ውስጥ ያለው ክፍተት አይጠጋጋም፣ አይቀራረብም። ስለዚህ ሁላችንም ያንን ግንዛቤ ለመጨበጥ ማንበብ፣ ማስተዋል፣ እለት በእለት ምንድን ነው የሚለውን ነገር ለመስራት መትጋት አለብን ማለት ነው። በተሰጠን እድልና አጋጣሚ ሁሉ እኛ በቁጠባና ብድር ህብረት ስራ ማህበራት ውስጥ ያለን ሴቶች በቁጠባና ብድር ህብረት ስራ ማህበራት ውስጥ ያሉትን ሴቶች ኢኮኖሚካሊ ችግር እንዳይገጥማቸው አግዘን ያንን እንዴት መጠቀም እንዳለባቸው ሰርተን ሁሉን ነገር አድርገን ነገ ከማንም ጋር እኩል የሆነች ሴት ልናፈራ የምንችልበት የተዘጋጀ መድረክ ላይ ነውና ያለነው። ይህንን አደራ ማለት እፈልጋለሁ። በድጋሚ እንኳን ለ2017 ዓለም አቀፍ የሴቶች ቀን አደረሳችሁ አደረሰን። አመሰግናለሁ። ወይዘሮ ስንዱን እጅግ በጣም አድርጌ አመሰግናለሁ። በሚያምር የሀገር ባህል ልብስ እንደዚሁም ደግሞ የዓለም አቀፍ የሴቶች ቀን ከየት መጣ የሚለውን ታሪካዊ ዳራውንም በደንብ አድርገው አካፍለውናል። ክቡራትና ክቡራን፣ መሀላችን የአሚጎስ ብድርና ቁጠባ ማህበር ዋና ስራ አስኪያጅ አቶ ፍጹም አብርሃ በጣም አስቸግረ ነው አንቱ ስለማልል አስቸግረ ነው የመጣው። የአክብሮን ስለመጣ ሞቅ ባለ ሁኔታ አጨብጭቡለት እባካችሁ።
አቶ ፍጹም በጣም ባለራዕይ፣ በጣም ጎበዝ፣ ለብዙዎቻችን ጓደኛም መካሪም አይደለም፣ ለሴቶች ደግሞ በጣም አጋዥ እንደሆነ እኔም ራሱ አንድ ምስክር ነኝ። ብዙዎቻችሁ ውስጥ ደግሞ ያላችሁ ታውቃላችሁና እንደዚህ አይነት ወንዶችን ካላበረታታን የምንፈልገው አይነት ዓለም ይመጣል ብዬ አላስብም እና ስለምትደግፈን ስለምታግዘን አሚጎስን ደግሞ በጣም ስለ ሴት ስለሞላህልን እጅግ በጣም አድርገን እናመሰግናለን። እሺ አመሰግናለሁ። እንደምን አደራችሁ፣ እንኳን በደህና መጣችሁ። የተከበሩ ወይዘሮ ሀመልማል ክብሬ የኢትዮጵያ ህብረት ስራ ኮሚሽን የሴቶችና ማህበራዊ ጉዳይ ትግበራ ስራ አስፈጻሚ፣ የተከበሩ ወይዘሮ ስንዱ በየነ የአዲስ አበባ ኮኦፕሬቲቭ ዩኒየን ምክትል ስራ አስፈጻሚ፣ ሙዚቀኛ ዘቢባ ግርማ፣ የአሚጎስ ብድርና ቁጠባ የህብረት ስራ ማህበር ስራ አመራሮች፣ የአሚጎስ የብድርና ቁጠባ እንቁ ሴት ሰራተኞች፣ የተደረገላችሁ የአሚጎስ ጥሪ የተደረገላችሁ የአሚጎስ ቤተሰቦችን ሁላችሁንም እንኳን አደረሰን አደረሳችሁ። እንደምታውቁት ዛሬ ማርች 8 ዓለም አቀፍ የሴቶች ቀን ነውና በድጋሚ እንኳን ደህና መጣችሁ እንኳን አደረሳችሁ ለማለት ወዳለሁ። አመሰግናለሁ። ደስ ብሎኛል። ያው ከዚህ የበለጠ ውጤት የለም። የአሚጎስ ከ60% በላይ ሴት ሰራተኞቻችን ከጅምሩም ፐርሰንታችን በጣም ከፍ ያለ ነበር። በሴቶች የተሞላ ነው አሚጎስ። ውጤታችሁ በጣም ትልቅ ስለሆነ በዛ እንተማመናለን። ስለዚህ በእናንተ ያለን እምነት ኮንፊደንስ ሁሌም ትልቅ ስለሆነ ነው እንጂ ሌላ ምንም አላማ የለንም። በድጋሚ ለማርች 8 እንኳን አደረሳችሁ ለማለት ወዳለሁ። ዶክተር መስፍንን ጋብዛለሁ፣ የቦርድ ሜምበራችንን። አመሰግናለሁ። ለዶክተር መስፍን እኔ በጣም ብዙ ክብር ነው ያለኝ። እንደ ቦርድ አባል ብቻ አይደለም፣ በጣም ለመስማት ትሁት አንቱ እንዳትሉኝ የሚል እኔም ከሱ በጣም በብዙ መማርበት ነው እና የኛ ስለሆንክ በጣም ደስ ይለናል። የኛ የሴቶችም የኛ የአሚጎስም ስለሆንክ እጅግ በጣም ደስ ይለናል። ቴንክ ዩ ሶ ማች ዶክ። እግዚአብሔር ይስጥልኝ። አመሰግናለሁ ስለተሰጠኝ ጥሩ ቃላት ነው የሚባለው ጉድ ወርድስ። እንደምን አደራችሁ። የተከበሩ ወይዘሮ ሀመልማል ክብሬ የኢትዮጵያ ህብረት ስራ ኮሚሽን የሴቶችና ማህበራዊ ጉዳይ ትግበራ ስራ አስፈጻሚ፣ የተከበሩ ወይዘሮ ስንዱ በየነ የአዲስ አበባ ኮኦፕሬቲቭስ ዩኒየን ምክትል ስራ አስፈጻሚ፣ የአሚጎስ ብድርና ቁጠባ ህብረት ስራ ማህበር ስራ አመራሮች፣ የአሚጎስ ብድርና ቁጠባ ሰራተኞች በተለይም ሴቶች እንኳን ለዚህ ታላቅ በዓል አደረሳችሁ እላለሁ። ቅድም ውድ የስራ አስፈጻሚያችን እንደተናገረው አሚጎስን ለየት የሚያደርገው በብዙ ሴቶች የተሞላ ድርጅት መሆኑ ነው። እኔ እንደምታዩኝ መጠጥ ያልኩ ነኝ። ብዙ ድርጅቶች ውስጥ ሰርቻለሁ። እንደ አሚጎስ በሴቶች ብዛት ያለው እና በሴቶች የተሞላ ድርጅት ብዙ አላየውም። ስለዚህ በዚህ ረገድ አሚጎስ ትልቅ ምስጋና ይገባዋል ብዬ አስባለሁ። ለአሚጎስ እናጨብጭብ። ሌላው ኦብቪየስሊ ያለ ሴቶች ተሳትፎ ምንም አይነት ነገር ግቡን እንደማይመታ ገምታለሁ። ደግሞም የታወቀ ነው፣ የተጠና ነው። በኢኮኖሚ፣ በልማት፣ በሌሎች ነገሮች ሁሉ የሴቶች ተሳትፎ በጣም ወሳኝ ነው። የዚህ የማርች 8 ማነሳስ እሱ ነው። ስለዚህ በዚህ ረገድ በኢትዮጵያ ደረጃ በየዓመቱ ማርች 8 መከበሩ ለኛ ትልቅ ነው። ለሴቶች ሴቶች የሚገባቸውን ክብር የሚገባቸውን የልማትና የኢኮኖሚ ተዋናይነት በዚች ሀገር ላይ እንዲበስር መደረጉ መታሰቡ ትልቅ ጉዳይ ነውና ስለዚህ ደስ ይላችሁ ይገባል። ዛሬ በአጋጣሚ እዚህ በመገኘቴ በጣም ደስ ብሎኛል። መልካም በዓል። እግዚአብሔር ይስጥልኝ። አመሰግናለሁ። ዶክተር መስፍን የአሚጎስ ቦርድ አባል ናቸው።
በዛ ውስጥም በጣም ብዙ ስራ እየሰሩ እንዳሉ እናውቃለን። አቶ ፍጹም አብርሃን እንደዚህም ዶክተር መስፍንን እጅግ በጣም አድርጌ በድጋሚ አመሰግናለሁ። በጣም የምወዳት እህትም ጓደኛም ብርቱም ሙዚቀኛም እናትም ሚስትም የሆነችዋን አርቲስት ዘቢባ ግርማን ሞቅ ባለ ሁኔታ ወደዚህ አክብራን ስለመጣች በደንብ ሞቅ ሞቅ። እንዴት ናችሁ? እንኳን አደረሳችሁ። በጣም የምታማምሩ ብዙ ሴት አየሁኝ። ደስ ይላል። አንድ መስሪያ ቤት ውስጥ ይሄን ያህል ቁጥር ያለው አለ? አይ በጣም ደስ ይላል አይደለ? አዎ። ሴቶች ምን ያህል አሁን እድል እያገኘን እንደሆነ ወደፊት እየወጣን እንደሆነ ማሳያ ናችሁና እኔ ክብር ይሰማኛል ከእናንተ ፊት ስለቆምኩኝ። አሚጎስም እንግዲህ ያንቺ የህይወት ልምድ ለብዙ ሴት ይጠቅማል፣ ያንቺ ጥንካሬ ይጠቅማል እና እባክሽን ነይ ብለው ስለጋበዙኝ በጣም ነው የማመሰግነው። እንዴ ለአሚጎስ አጨብጭቡልኝ። እሺ እኔ ዛሬ እዚህ ቦታ ስገኝ ያው በመጠኑም ቢሆን ትንሽ ያሳካኋት ያለፍኳት የሆነ መንገድ አለ ብዬ ስላሰብኩ ነው እንጂ ከኔ ተሻለ ብዙ ማለት የሚችሉ በጣም ታላላቅ ሴቶች ያሉባት ሀገር ላይ ነን ያለ ነው እና እኔም ግን ለኩዮቼ ለተናናሾቼ እኔን መከተል ለሚፈልጉ ሰዎች ምናልባት የኔ ልምድ ከጠቀመ በሚል ነው እናንተ ጋር ለማውራት ይዣቸው የመጣኋቸው ነጥቦች አሉ ይጠቅማችኋል ብዬ ያሰብኳቸው። ምክንያቱም ሴትነት ከባድ ነው። እኔ እናትም ልጅም ሚስትም እህትም ጓደኛም ሆኜ በሴትነት ህይወት ውስጥ አልፌያለሁኝ። እያንዳንዱ ያለን ድርሻ በፈተና የተሞላና የኛን ጥንካሬ የሚፈልግ ነው። እንደ ልጅነት ሳስበው ልጅ ሆኜ ሴት ሆኜ አድጌ እዚህ ቦታ ላይ ለመድረስ ምናልባት ጾታዊ ትንኮሳን፣ ጓደኛ ማጣትን ወይ ብዙ ነገርን ሆኜ አሳልፌ ሊሆን ይችላል። እናት ስሆን ደግሞ የሴቶች ልጆች እናት ነኝ። የሁለት ሴት ልጆች እናት። እነሱን ለማሳደግ ምናልባት አንዳንዴ ባልወለድኳቸው እንዴ ልጅ መልሶ መዋጥ ቢችል መልሼ ወደ ውስጥ ባስገባቸው የምላቸው አይነትም ደግሞ ጊዜያቶችና ፈተናዎችንም አልፌያለሁኝ። እንደ ሚስት ደግሞ የመጀመሪያ የልጄ አባት ጋር የነበረኝ ነገር ተጀምሮ እስኪቋጭ የነበረውን ያሳለፍኩትን ህይወት እኔ አውቃለሁ። ከዛ በኋላ ግን በሲንግል ማምነት ለረጅም አመታት ኦልሞስት ከ8 ዓመት በላይ ቆይቻለሁኝ እና ስቆይ እርግብ ነው የምንሆነው። ሲንግል ማም ሲኮን እርግብ በቃ እንደፈለግን መብረር የምንችል እንትን ባላረገውም አፕሪሼት ባላረገውም ሲንግል ማምነትን ግን አንዲት ሲንግል ማም የሆነች እናት ግን እንደሷ ብዙ ነገርን ሰርቫይቭ ያደረገ ወይ ደግሞ እንደሷ አሸናፊ የሆነች ሴት የለችም። ምክንያቱም ምናልባት ሲንግል ማም የሆነችው ራሷንም ለማዳን ወይ ደግሞ ልጇንም ለማዳን ሊሆን ይችላል። እኔ ልጄንም ለማዳን ራሴንም ለማዳን ነው ሲንግል ማም የሆንኩት። ከዛ በኋላ ደግሞ እግዚአብሔር ደግሞ ባርኮኝ ወደ ሌላ የትዳር ህይወት ውስጥ ስገባ ደግሞ ልጅ አላት መባል በራሱ ሌላ ፈተና ነው። ያንን ተቀብሎ የሚመጣ ወንድ በህይወታችሁ ላይ ሲመጣ ደግሞ ብርቅ ይሆንባችኋል። ከዛ ወንድ ብርቁ ትባላላችሁ። እኔ ተብያለሁኝ እና ምናልባት እዚህ ውስጥ ሲንግል ማም ካለ ወይ ደግሞ ሲንግል ማም የሆነች እናት ያሳደገቻት ሴት ካለች የኔን ስሜት ትረዳዋለች ብዬ አስባለሁ። ይህን ሁሉ መባል ያማል፣ ግን ደግሞ አሸናፊ ስለሆንኩኝ ነው አይደለ? የሚወደኝ የሚያፈቅረኝ ከነ ልጄ የሚቀበለኝ ትዳር ያገኘሁት ወይ ደግሞ እግዚአብሔር በዛ ህይወት የባረከኝ አሸናፊ መሆን ስለቻልኩ ነው። ሁሌም እኛን የሚያዋጣን ማለቃቀስ አይደለም። እንዲሆኝ እኮ እንዲያርጎኝ እኮ አይደለም። ማሸነፍ 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 ብቻ ነው። ያንን የትዳር ህይወት ካለፍኩ በኋላ ደግሞ እናት ስሆን እንደምታዩት ቦርጭ ጉንጭ ይመጣል። ይሄ ማለት እግዚአብሔር የሰጠን የኛ የተፈጥሮ ውበት ነው። ማንም እናት በተፈጥሮ በሚመጣባት በእናትነቷ በምታገኘው የሰውነት ለውጥ ወይም ደግሞ
የውስጥ ይሄ ሆርሞን መቀያየር ጉዳይ ልንሸማቀቅ አይገባም። ለምሳሌ እኔ አሁን ቅርብ ጊዜ ለቀኩት 15 ቀን አልፎታል። አንድ ሚውዚክ ቪዲዮ ነበረ መያዜን ይሰኛል እና አራስ ሆኜ ነው የሰራሁት እና አለባበሱን ሳልችልበት ቀርቼ ወይ የሆነ ነገር ምናምን አይደለም። አሁን እዚህ ጋር አቤቱታን ለማቅረብ ምናምን አይደለም፣ ግን ምን ያህል ተጽዕኖ እንደሚደርስብን እንድታውቁት ብዬ ነው። በቃ የእናትነት ሆድ አለ ወፍር ያለው ምናምን፣ ግን ቅድም ምንድን ነው ያልኳችሁ ማሸነፍ የሚባለው ነገር ጭንቅላቴ ውስጥ ስላለ እኔ አራስ ቤት መተኛት አልቻልኩም። ምክንያቱም እኔ ዘቢባ ግርማ ነኝ። ራሴ ማውጣት ራሴን ብዙ ነገሮችን መሸፈን እንጂ መቀበል አልለመድኩም። ስለዚህ ስተኛ ተቀባይ የሆንኩ ያልተሰማኝ። ስለዚህ ተነሳው ሰራሁኝ። ልብሱ ሰውነቴ የሚፈልገው አለባበስ ያ ነበረ። ምክንያቱም 60ዎቹን 70ዎቹን ነው የሰራ ነውና ይሄ ነገር ፊት አላደረገም። ይሄ በምግብ ወይ ደግሞ በህመም ወይ በሆነ ነገር ያመጣሁት ሰውነት አይደለም፣ በእናትነቴ ያመጣሁት። ሁሌም ባለን ነገር እንኩራ። ተፈጥሮ በሰጠን ወይ ደግሞ የሆነ ጊዜ ባመጣው ነገር ልንሸማቀቅ ወይ ደግሞ ሰዎች ምን ይኑላል ብለን ልንደበቅ አይገባም። ምክንያቱም እኛ ጋር ያለ አቅም፣ እኛ ጋር ያለ ያስተሳሰብ ልክ ማንም ወንድ ጋር የለም። ይቅርታ ወንዶች ይሄንን ስል፣ ምክንያቱም እኛ እግዚአብሔር አዳልቶ የሰጠን ጥበብ አለና ያንን ልላችሁ ፈልጋለሁ። ሴትነትና ፈተናዎችን ለማሸነፍ አሁን በሴትነት የሚገጥሙን ፈተናዎችን ለማሸነፍ መጀመሪያ እኔ የጠቀመኝ ለእናንተም ይጠቅማችኋል ብዬ የምነግራችሁ እግዚአብሔርን መያዝ ነው። የሰው ልጅ ስላለው የሰው ልጅ አቅም ስላለው ጊዜ ስላለው አሸናፊ አይሆንም። እግዚአብሔር ግን ስለረዳው በምንም ሁኔታ ውስጥ ማሸነፍ ይችላል። እግዚአብሔርን ወይ ደግሞ ፈጣሪያችሁን በምታመልኩት ሙስሊምም ሆኑ ኦርቶዶክስም ሆኑ ፕሮቴስታንትም ሆኑ በማንኛውም ሃይማኖት ላይ የምታምኑትን ፈጣሪ መያዝ አለባችሁ። ፈጣሪን የተደገፈ ማንም ሰው ቢገፈትረው መውደቅ አይችልም። ጸሎት የዚህን ያህል አማኝ ሆኜ አይደለም፣ ግን በርከክ ብዬ ግን ፈጣሪን የምጠይቅበት ትንሽም ቢሆን ጊዜ አላጣም እና ፈጣሪን ስለያዝኩኝ እግዚአብሔር ረድቶኛል። ሌላው ቀናነት ነው። አሁን እዚህ ውስጥ ያላችሁ ሰዎች ምናልባት የምትሰሩት የስራ ፊልድ የተለያየ ሊሆን ይችላል። ግን አንዱ አንቺ ለእህትሽ ቀና ካልሆንሽ ያንቺን እንጀራ እሷ አትበለው፣ የእሷን እንጀራ አንቺ አትበለው። ሁሌም የሰው ልጅ የተሰጠውን የእድሉን ነው የሚኖረው። ስለዚህ ለእህቴ እኔ መልካም መሆን አለብኝ፣ አብራኝ ላለች ጓደኛዬ መልካም መሆን አለብኝ። እኛ እርስ በርሳችን መልካም ካልሆንን እመኑኝ ሌላ መጥቶ እኛን የሚያድነን ሌላ መጥቶ እኛ ካለንበት ጭንቀት ውስጥ ሊያወጣን የሚችል አካል የለም። በቃ እኛ ለእህቶቻችን ለጓደኞቻችን ስኬት ደስተኛ እንሁን፣ ቀና እንሁን። ሌላው ደግሞ አይበገሬነት። እኔ አንድ ነገር አሁን ይሄንን ሀሳብ ሊደግፍልኝ የሚችል ነገር ልንገራችሁ። እኔ አሁን ኬተሪንግ አለኝ የራሴ የውም ኬተሪንግ በልጄ ስም እና አርቲስት ሆነሽ ምንድን ነው አንቺ ወጥ ቀቃይነት ምናምን? እንዴ አርቲስት እኮ የሚያምርበት ወጥቶ ከሴሌብሪቲ ጋር ምናምን ሸራተን ላይ ፎቶ መነሳት፣ ኢንስታግራም ላይ መፖሰት ምናምን። እህቴ በጣም ቀላል ነው ያንን ማድረግ። ወጥቶ ሸራተን ላይ ገብቶ አይከፈልበት መቼ ገብቶ የሆነ ነገር እየበሉ እየጠጡ ስቶሪን ማጨናነቅ በጣም ኢዚ ነው። ግን ትክክለኛው ላይፌስ፣ ትክክለኛው ህይወቴስ፣ ቤቴስ፣ ጎጆዬስ ልክ እንደ ሸራተን ግቢ ያማረ ነው አይደለም። የኔ ቤት የኔን እንትን ይፈልጋል፣ ኮሚትመንት፣ የኔን እናትነት፣ የኔን ሴትነት፣ የኔን ሚስትነት ይፈልጋል። የኔ ቤት ይጠብቃል ያለን እና አራስ ቤት ሆኜ ኦፍኮርስ ባለቤት ያግዘኛል። ግን በቃ ክለብ አልሰራም በዛ ሰዓት፣ ምክንያቱም ነፍሰ ጡር ነበርኩኝ። መድረኮች አልሰራም። እኔ መድረክና ክለብ ብሰራ ማለት ነው በወር ከ500 ሺህ ብር በላይ ማግኘት የምችል ሴት ነኝ። ምክንያቱም አንድ ክለብ ምን ያህል እንደሚከፈል ምናልባት ቅርብ የሆናችሁ ሰዎች ታውቃላችሁ። እሱ ምናልባት 5 ቀን በሳምንት 5 ቀን አንዳንዴ ደግሞ በቀን 2 ቦታ ብሰራ ከ500 ሺህ ብር በላይ ላገኝ እችላለሁ። ግን በጣም ብዙ ኤፈርት አለው። በቃ የምታወጡት ኢነርጂ አለ። በቃ ብዙ ነገር ያንን ነው በአንድ ጊዜ የቆመው እኔ ጋር ማለት ነው። በቃ ምንም አይነት ገቢ የለም ምናምን፣ ቤቴ አልጎደለም፣ ልጆች አልተራቡም። ግን ዝም ብዬ ተኝቼ አራስ ቤት ምን አሰብኩኝ፣ እንዴ ዘቢባ ይሄ አይደለም ያንቺ ህልም፣ ይሄ አይደለም ማሳካት የምትፈልጊው ህልም፣ ይሄ አይደለም። ስለዚህ በምንም አይነት ሁኔታ ውስጥ ብትሆኚ
አራስም የሚኮነው ላይክ መብላት፣ መጠጣት፣ መተኛት ብቻ ሳይሆን አትሊስት የሆነ ነገር ነገ ማገኘው ነገር እንዳለ እያሰብኩ ስተኛ ይሻላል። ዝም ብሎ ተኝቶ አጥሚትና ገንፎን ብቻ ከመብላት የሆነ ነገር ውስጣችን የሚያነቃ እንደወል ያስፈልጋል። እና ምን ላደርግ እችላለሁ ብዬ ሳስብ እኔ እንትን አለኝ፣ ፐብሊክ ፊገር ነኝ። እኔ ቲክቶክ ላይ ወጥቼ የም ኬተሪንግ ምግብ ጀምሬያለሁ እዘዙ ብዬ ብሰራ ምን ያህል ሰው እንደሚያዝ አሰብኩኝ። ቪዲዮ ሰራሁኝ። ቢገርማ በቃ ማለት ብታምኑም ባታምኑም በሳምንት ውስጥ ኦልሞስት ከ30 አገልግል በላይ ሰራው ማለት ነው። ይሄ ከክለብ ስራ አንጻር ምንም ላይሆን ይችላል፣ ግን ነፍሰ ጥሩ ሆና ቤት ውስጥ ማኔጅ ማድረግ ለምን እንደምትችል እናት እንደዚህ ስኬት የለም። ከዛ ፕሮሞሽን ሲሰራ ደግሞ በቃ በሆቴል ደረጃ መታዘዝ ተጀመረ። አሁን በጣም በትልቁ ኢቨንት ኦርጋናይዝድ አድርገን ነው ምናምን እየሰራንበት ነው ያለው እና አልተበገርኩም፣ ለነበረብኝ ችግር አልተበገርኩም። እና እንዳትበገሩ ምንም አይነት ነገር ማለት በቃ አንቺ እንዴት ነው አርቲስት ሆነሽ ምናምን እንዴት ወጥ መቀቀል ምናምን የሆነ ሌላ ነገር አሰብ ተውት። ብሩ ለኔ ይጠቅመኛል። ብሩ እናንተ ብታገኙት ድምጻችሁን አጥፍታችሁ ትሰራላችሁ ብዬ ሰራሁኝ። ያንን ጊዜን አሳለፍኩበት ማለት ነው። ከዛ ግን ሌላኛው ነጥብ ምንድነው? ራሳችሁን ውደዱ። የምር ራሳችሁን ሸልሙት። ለምሳሌ አንድ የሴልስ ስራ ወይ ደግሞ የሆነ ስራ ተሰጠሽ፣ በስኬት አጠናቀቅሽው ልበል። ያገኘሽው በዛ ስራ 100,000 ብር ከሆነ ማለት ነው ወይ ደግሞ 10,000 ብርም ከሆነ ወይ 1,000 ብርም ከሆነ ከምታገኙ የተወሰነ ፐርሰንት ለራስሽ ሸልሚ። ራሳችሁን ሸልሙት። ለራሳችሁ የምትፈልጉትን ነገር ግዙ። ለራሳችሁ የምትፈልጉትን ነገር ምክንያቱም አንቺ ስለሆንሽ ነው ያንን ስራ ያሳካሽው። ሌላ ማንም መጥቶ አላሳካላችሁም። ራስሽ ምናልባት ፀሐይ በልቶሽ ሊሆን ይችላል፣ ምናልባት የሰው ፊት አይተሽ ሊሆን ይችላል። ብዙ ነገር አድርገሽ አሳክተሽዋል። ራስሽን ሸልሚ። ያ ሁሌም ለራሳችን ያለን አመለካከት መልካም እንዲሆን ኮንፊደንሳችን እንዲጨምር ያደርጋል። መስታወት ፊት ቆማችሁ ራሳችሁን በፍቅር ግለጹ። የምር እኔ እንደዚህ ሰውነቴ ወፍሮ ምናምን ግን ለኔ የሚታየኝ በጣም የምታምር ቀጭን ሴት ናት። ይቅርታ ምክንያቱም this is nature። ራሳችሁን ውደዱ። ራሳችሁን በፍቅር ለራሳችሁ ግለጹ። ራስን መውደድ የመሰለ ራስን ማክበር የመሰለ ራስን መሸለም የመሰለ ትልቅ ስኬት የለምና ያንን አድርጉ። እኔ ካለኝ የህይወት ልምድ እነዚህን ላካፍላችሁ ፈለኩኝ። ምናልባት እናንተ ጥያቄ ካላችሁ ያልተመለሰ ነገር ካለ እንዳላረዝምባችሁ፣ ምክንያቱም ፀሐይም ስለሆነ እኔ እዚህ ጋር ይብቃኝ። በጣም የሚገራርሙ ነጥቦች ነው የነበሩት። ዘቡዬን ወደ መቀመጫዋ መልሳትና 5 ደቂቃ የማይሞላ ብቻ አሳርፋትና ከዛ መታ አንድ ሙዚቃ ትሞዝቅልናለች፣ ትጮትልናለች። ቴንክ ዩ ዘቡዬ። ዘቢባን እኔ በማቃት አጋጣሚ የማስታውሰው ወይም አብረናት የሰራን ሰዎች በሌላም አጋጣሚ ሁላችንም በአንድ ቃል ልንናገረው የምንችለው ምን ያህል ቅን እንደሆነች ነው። ይሄ ቅንነት ቅድም እንዳለችው አንዷ ሴት ለሌላው ሴት ምን ያህል ቅን ብትሆን ሰፖርት መደራረግ እንደሚቻል በእሷ አይቻለሁ። በምንም ነገር ውስጥ ደግሞ ይሄ ቅንነቷ ሲጠፋ አላየሁም። እና ሰው ደግሞ የሚለካው እንደምታውቁት በማግኘት በማጣት ውስጥ ነው አይደል? እሱ ቅድም እንዳለችው እንደ ንፋስ ያልፋል። እሷ ግን ራሷ ሆና ስትቀጥል አይቻለሁ በብዙ ዘመናት ውስጥ ስንተዋወቅና ስለ ቅንነትሽ፣ ስለ ጀግንነትሽ፣ ስለ አይበገሬነትሽ መሬት ጠብ ስለማይሉ ቃላቶች ቅድም ለነገርሽን ሁሉ እጅግ በጣም አድርጌ ነው ማመሰግነው በድጋሚ። እስቲ በደንብ እጅግ በጣም አድርጌ ነው ማመሰግነው። እኔ ኢንጆይ አድርጌዋለሁ። እናንተስ ወደዳችሁት? በጣም ነው የምናመሰግነው። አሁን የምንሄደው ዘቢባን በድጋሚ ወደዚህ ጋብዛትና ወደ ስራ መመለስ ስለሚኖርባት አንድ ሙዚቃ እሷ የወደደችውን ተጫውታለን፣ እሷን እንሸኛታለን ማለት ነው። በድጋሚ ባካችሁን ወደ መድረክ ሸኙልኝ። አመሰግናለሁ ለፍቅራችሁ። ገራገር አንተ ልጅ አራዳ ሆዴ ነፍስ ነገር ገራገር እንዴት አረክልኝ የመውደድን ነገር ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ምነው ባወቀልኝ የኔ እንደውን ካገር ወይ አራዳን እያልኩ አጅሬ ስንታሳየኝ። አመሰግናለሁ።
ዘቢባ ግርማን እጅግ በጣም የምንወዳት የምናከብራት ስንሰማት ብንውል በእርግጠኝነት የማይደክም በውስጡ ደግሞ በጣም ብዙ የሚገራርም ሀሳብ ነው የነገረችን አይደለም ለብዙዎቻችን ስንቅ መሆን የሚችልና በድጋሚ አክብራን ስለመጣች እጅግ በጣም አድርጌ ነው ማመሰግነው። ውድ የህብረት ስራ ማህበራችን ቤተሰቦች ፕሮግራማችንን እንደወደዳችሁ ተስፋ እናደርጋለን። በዚህ አጋጣሚ ህብረት ስራ ማህበራችን ለሴት አባላቶቹ በ29 የስራ ቀናት የኤሌክትሪክ መኪና ባለቤት ሊያደርግ ዝግጅቱን ጨርሷል። መታችሁ ተጠቃሚ እንድትሆኑ ግብዣችንን እናስተላልፋለን። የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ቻው